ዋህብያ የሚሉትን ለመታገልና መድረክ እንዳይንቀሳቀስ ለማድረግ ነው። ዋህብያ የሚባለው አካል ማን ነው ካልክ ደግሞ ሽርክ እንዳትሰራ ቢድዓ እንዳትሰራ ብሎ የሚከለክልህ ነው። ስለዚህ ሼህ ዑመርን በቀጥታ ስትወስዳቸው አታችናቸው ትልቅ ሰው ናቸው እና ከብራቸዋለን። በቀጥታ ስትወስዳቸው ውዴታቸው በአብዛኛው ማለት ነው የሌሎች ሃይማኖት ተከታዮች በጣም ይወዷቸዋል። ይሄ የድሮ እስልምና ለሌሎች ሃይማኖት ተከታዮች በጣም ገር ነው፣ ይመቻል። እሱን ነው ይፈልጉት። የሰላም ሀገሩ መካ ያሞራ ቤቱ ዋርካ የሚለውን ተቀብሎ ነው። በዚህም ምክንያት ነው አንተ ቢድዓን እንዳትነካ ከቢድዓ ተከልከል ያለህን ሰው ዋህብያ ብለህ መጅሊሱ ላይ እነዚህ ሰዎች ከገቡ ሀገር ይጠፋል፣ ብጥብጥ ይነሳል፣ ሰላም ይናጋል። የሁሉም ሃይማኖት ሌሎች ሃይማኖት ተከታዮች ሙስሊሙም ክርስቲያኑም ተነስና ይሄን ነገር ተከላከል፣ በመጅሊስ ጉዳይ ጣልቃ ግቡ በግልጽ አላሉ። ዲያቆን ዳንኤል ክብረት በኢማሞች ስብሰባ ላይ ተጋብዞ ወጡን የሰራው የከተፈው ያቁላላው ያማጸለው ሁሉን ነገር የጨመረው ቁጭ ብሎ የቀመሰው ባለቤት ሲሆን እንዴት ዝም ትላላችሁ አላለም። ምክንያቱም ዋህብያ የሚባለው አሁን የመጣው የድሮ ነው መምጣት ሁሉም ለራሱ የሚመቸውን ነው። ስለዚህ እነ አባይነህ ምናምን የሚባሉት ማን አባይነህ ዲያቆን እነዚህ በሙሉ ሼህ ዑመር የድሮ ምናምን የሚሉት ያንን ታቦት የሚሸኘውን እስልምና ለመመለስ እየተረገጥክ ኖር ነው። እሱን ነው የሚፈልጉት። ይሄኛውማ አንገቱን ቀና አድርጓል። ይሄ መመታት አለበት። በክርስቲያን ደሴት ላይ በክርስቲያን ሀገር ላይ ሁለተኛ ዜጋውን መጤው ነው አንገቱን ደፍቶ እንጂ ቀና ብሎ ሜዳ አይደለም የሚል እምነት አላቸውና በማንኛውም ጉዳይ ሙስሊሙ በክርስቲያን ጉዳይ አይገባም። ዲያቆን ዳንኤል ክብረትን ጨምሮ ሌሎቹ ሼህ ዑመር እንዴት ይነካሉ እያሉ ዳንኤል ክብረት ደግሞ እዛ ዲያቆን ኢማሞች ስብሰባ ላይ የተናገረውን ሰምታል። በሌላ ጊዜው ደግሞ ስልጣን ላይ ከመውጣቱ በፊት መስጊድ ሀገሩን ሞልቶ ሀገሩ በሰላም ተወሮ ሲል የነበረ ሰው ነው።